እሺ የውሸት መነኩሴ ሊኖር ይችላል። የውሸት ባለትዳርም ሊኖር ይችላል። የውሸት ጳጳስም ይኖራል ነው ያልኩት። እንታችሁ አይደለም ተመልከቱ። የውሸት ጳጳስም ይኖራል፣ የውሸት መነኩሴም ይኖራል። ተመልከቱ። የውሸት ተክሊልም አለ። የውሸት ተክሊል እናት አባቱ ድንግልናን የጥለው ነው እንዳልባል ብሎ ድንግል ነኝ ብሎ ተክሊል ፈጽሙልኝ የሚልም አለ። ደግሞ ፍዳችሁን ይከፍላችኋል እግዚአብሔር አምላክ። የውሸት ተክሊልም አለ። የውሸት ሰባኪም አለ። የውሸት ዘማሪም፣ የውሸት ሰንበት ተማሪም አለ። የውሸት ዲያቆንም አለ። የውሸት ቄስም አለ። የውሸት ክርስቲያንም አለ። ሞት ግን የእውነት ነው። ሲሞት የእውነት ነው ማለት የውሸት ብንኖርም ሞት ግን የእውነት ስለሆነ የእውነት ለመኖር ያልቃል እግዚአብሔር። በእውነት ክርስቲያን ነው። እውነት የለም። የእውነታችሁን ጸልዩ፣ ጸሎት አታቋርጡ። ዳዊትና ውዳሴ ማለት የእውነታችሁን ክርስቲያን ከሆናችሁ እሁድ ቅዳሴ ከመገባቱ በፊት መገኘት አለበት። 11 ሰዓት ላይ እዚህ ከች ብላችሁ አስቀድሱ። የእውነት ክርስቲያን ከሆናችሁ ያንን ሳባት አትኖሩ፣ ያለ ስጋው ደግሞ አትኖሩ። ስለዚህ በእውነት ኑሩ። በእውነት ከኖራችሁ ውሸት እናንተን አያሸንፋችሁም። ውሸት እንዳያስጨንፈን የእውነት አምላክ እግዚአብሔር ይጠብቃል። አሜን በሉ።